እንቁሴት ሲባል ለኔ ቀዳሚዋ የመጀመሪያዋ እንቁሴት ጋዜጠኛ በሻቱ ለማርያም ኤሌጋንስ፣ ዲሰንሲ፣ ማግኒፊሰንስ፣ ካፕቲቬቲንግ፣ ቢዩቲፉል የሚሉ እንግሊዘኛ ቃላትን ለሰዎች ማስረዳት ካቃታችሁ አምጡና ብዙ መሰናክል ቢኖረው ጭክን ብሎ ያልፋል በማለት መልፋት መስራት ከትላንቱ ዛሬ የተሻለች ሴት ሆኖ ለመገኘት መጣር አለባችሁ ማለት ነው። ንቁ ሴት እንቁ ሴት ወደ መድረኩ የሚሆንበት እውቅና የምናሰጥበት እንቁና ንቁ ኢትዮጵያዊት ከዋክብቶችን የምናመሰግንበት አርአያነታቸው ትውልድንም የመቅረጽ ትልቅ አቅም አለው በሚል አፋችንን ሞልተን የምንናገርበት በየተሰማሩበት ዘርፍ የዛሬ የ8ኛው ዙር የእንቁ ሴት አዋርድ መርሃ ግብር ላይ ተሸላሚ የሆኑ ሴቶቻችንን እውቅና ማሰጠት የምንጀምር ይሆናል። መሰረት መብራቴ ቀጣዩን እውቅና የምትወስድ ባለሙያ ትሆናለች። ቀደም ሲል በስክሪኑ ላይ የተናገርነው የስራ ስኬቷና የህይወት ታሪኳ ከብዙ እጅግ በጥቂቱ የተቀነጨበ መሆኑን ልብ ማለት ይገባናል። በብዙ ስራዎች ውስጥ ከበሬታን ያገኘች በስነ ምግባር ዝናና ክብርን ጠብቆ በማቆየት ጭምር ተምሳሌት መሆን የቻለ ስብዕና ባለቤትም ጭምር ናት። አርቲስት መሰረት መብራቴ እጅግ ብዙ ሙያሽን ስብዕናሽን የሚከተሉ ወጣት ሴቶች አሉ። ለነሱ ይሄ ተምሳሌትነትሽ ክብር ጭምር ነውና እንኳን ደስ አለሽ እንላለን። እውቅናዋንና ሽልማቷን እንድትወስድ እንጠይቃለን። እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ መሲ። እንደ ሌሎቹ እንቁ ንቁ የዚህ ዙር ተሸላሚዎች ሁሉ ካንቺም አንደበት ስሜትሽን መጋራት እንሻለን። እሺ፣ በጣም አመሰግናለሁ። ከሁሉም በፊት እንግዲህ ሁሌም ማለዳ ማለዳ ምሕረቱ አዲስ የሆነ ቸርነቱ የሚያስደንቀኝ ስደክም አበርቺ ስገፋ ደጋፊ በማዕበል በወጀብ መሀል እያሳለፈ ዛሬ ደግሞ እንዲህ በሞገስ በፊታችሁ ያቆመኝ የልጅነት አምላክ እግዚአብሔር ምስጋና ይድረሰው። እንግዲህ እንቁ ሴት ሲባል ለኔ ቀዳሚዋ የመጀመሪያዋ እንቁ ሴት ከሴቶች መካከል ተለይታ የተባረከች ማደሪያው የሆን ዘንድ አምላክ የመረጣት ለዓለም ውድ የሆነውን ስጦታ ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች ኑሮዋ፣ ሕይወቷ፣ ትህትናዋ እንደ ዕንቁ የሚያበራ ትውልድ ሁሉ ብፅዕት የሚላት እመቤታችን ቅድስት ድንግል ማርያም ናት።
እንግዲህ ይሄ መርሃ ግብር ለ8ኛ ጊዜ ነው የተካሄደው እና በዚህ መርሃ ግብር እንቁ ሴት ንቁ ሴት በሚል ማዕረግ ከተጠሩ ሴቶች መሀል ተመራጭ ስላደረጋችሁኝ ትልቅ ክብር ይሰማኛል። ትንሿን ስራዬን ትንሿን አበርክቶኝ ዋጋ ሰጥታችሁ ለዚህ ክብር ስላበቃችሁኝ የዚህ መርሃ ግብር አዘጋጆችን በሙሉ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ስለ እንቁ ሴትነት ስናወራ በሀገራችን በተለያየ የሙያ ዘርፍ አገልግሎት ግንባር ቀደም የነበሩ የማይቻሉ የሚመስሉ ነገሮችን ችለው ያሳዩ ድልድይ ሆነው ዛሬ ላለው ትውልድ ያደረሱ በርካታ እንቁ ሴቶች እንደ በጥቂቱ ብናወሳቸው ብንዘክራቸው በብልሃተኛነታቸው ጥበበኛነታቸው ብናወሳቸው እቴጌ ጣይቱ ብጡል፣ በሴቶች አይደፈሩም የተባሉ የስራ መስኮችን ደግሞ ደፍረው ሰርተው ከውነው ያሳዩ። ለምሳሌ በአቪዬሽን ዘርፍ የመጀመሪያ ሴት አውሮፕላን አብራሪ ወይዘሮ እመቤት እምሩ ተጠቃሽ ናቸው። የመጀመሪያ ሴት አዲስ አበባ ዩኒቨርሲቲ መምህር ወይዘሮ አልማዝ እሸቴ እናነሳቸዋለን። እንደዚሁም ደግሞ ለስላሳ ሙዚቃን ለመጀመሪያ ጊዜ በሸክላ ያስቀረጹ እማሆይ ጽጌ ማርያም ገብሩ ተወዳጅ ናቸው። በትወናው ዘርፍ ሴቶች ወደ መድረክ በማይወጡበት ወንዶች የሴት ቀሚስ እየለበሱ በሚተውኑበት ዘመን ያንን ሰብረው ዛሬ እኛም በትወናው ዓለም ቀና እንድንል ያደረጉን የመጀመሪያ ሴት ተዋናይት እትዬ ሰላማዊት ገብረስላሴ በበጎ አድራጎት ስራው እናትነት ማለት ከአብራክ የወጣ ልጅ ብቻ ሳይሆን የመንፈስ ልጅንም እንደራስ አሳድጎ የብዙዎች እናት መሆን እንደሚቻል ያስመሰከሩ እትዬ አበበች ጎበና እንግዲህ እነዚህ በጣም ከብዙዎቹ በጥቂት የዘከርናቸው ያነሳናቸው እንቁ ሴቶች ናቸው። እናከብራቸዋለን። ማትሽን ከክብርት አምባሳደር ሙሉ ሰለሞን እጅ እንድትወስጂ በታላቅ አክብሮት ወደ መድረክ እንጋብዝሻለን። ሞራል ያስፈልጋል። በየዘርፉ ያሉ ሴቶች እያበረከቱ ያለውን የማህበረሰብ ተሳትፎ ጭምር በተሰማሩበት ስራ ደግሞ አንቱ ሊያስብላቸው የሚችል የጀግንነት ስራ መስራት እንደሚችሉም እያየን እንገኛለን። በየዙሩ በጣም ብዙ ሴቶች እየተሸለሙ 8ኛው ዙር ላይ ደርሰናል። በ8ኛው ዙር ያሉ እንቁ ንቁ ሴቶች ደግሞ ለሌሎች ወጣት ሴቶች አርአያ ናችሁ። ትልቅ ኃላፊነት አለባችሁ። እንደ ሀገርም ሀገር ኢትዮጵያ እኛም እንደ ሴትነታችን እንኮራባችኋለን ማለት እንወዳለን። እሺ ሽልማቷን እንድትቀበል ጋዜጠኛ በሻቱ ለማርያም እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ። ዲዛይነር ሳምራዊት መሐመድ እንደምትመለከቷት ወጣት በአገር ባህል ልብስ ደምቃለች። በእርግጥ ብዙዎቻችን እዚህ ያለን ሴቶች በአገር ባህል ልብስ ነው ያሸበረቀ ነው። ብዙ ሰዎችን በራሷ ዲዛይን አድራጊነት ያለበሰች ወደፊት በፋሽኑና በአልባሳት ዲዛይኒንግ ዘርፍ የበኩሏን ሚና በመጫወት ኢንዱስትሪውን ትልቅ ማድረግ የሚችል ራዕይን የሰነቀች ናት። ዲዛይነር ሳምራዊት መሐመድ የ8ኛው ዙር የእንቁ ሴት አዋርድ ተሸላሚ በመሆንሽ እናመሰግናለን። ሳጥን ውስጥ ምንድነው ያለው ለተመልካቾቻችን ይፋ ታደርጊልናለሽ? የክሪስታል ዋንጫና የክብር ሰርተፍኬት። በዚሁ ዙር ወይዘሮ ስንዱ ጌታቸው ወልደ ጊዮርጊስ እውቅና የሚበረከትላት ወይዘሪት ገነት ገብረስላሴ ናት። በታላቅ አክብሮት ይህንን እውቅና እንድትወስጂ እንጠይቃለን። ከአክሱም ድረስ አክሱምን መስላ የአክሱምን ጌጥና አልባስ አድርጋ እውቅናዋን እየተቀበለች ትገኛለች። ላበረከትሽው በጎ አስተዋጽኦ፣ ለተጓዝሽው ጉዞ፣ ከዚህ በኋላ ለምታሳኪው ትላልቅ ግብ ሁሉ እውቅና ተቸሮሻል። በ8ኛው የእንቁ ሴት አዋርድ ላይ እንኳን ደስ አለሽ ወይዘሪት ገነት ገብረስላሴ።
እናመሰግናለን። እውቅናቸውን እንዲወስዱ ወደ መድረክ እንጠራለን። እንኳን ደስ አላችሁ፣ እንኳን ለዚህ ለታበቃችሁ። በዛሬው በ8ኛው ዙር የእንቁ ንቁ አዋርድ ሽልማታችሁን እየወሰዳችሁ ያላችሁ የየዘርፉ ሙያተኛ ሴቶች ኢትዮጵያ ትኮራባችኋለች። ወጣት ሴት ልጆች የናንተን አራያነት ይጋራሉ። ኢትዮጵያውያን ሴቶች ለሀገራቸው ለወገናቸው ምን አበረከቱ ሲባል ይሄን አበርክተዋል ብለን እኛም በኩራት እንናገራለን። አርቲስት መሰረት መብራቴ ጋር ስደርስ ቃላቶች አቅም ያጣሉ። እውነት ምን ይባላል አሁን ስለ አርቲስት መሰረት መብራቴ? በነገራችን ላይ የምናገረው በአቀማመጣቸው ነው፣ በፖስተሩ ላይ ባለ አቀማመጣቸው ነው እና ስለ አርቲስት መሰረት መብራቴ ቃላት ያጥረኛል። ቃላትም አቅም የላቸው። ግን ኤሌጋንስ፣ ዲሰንሲ፣ ማግኒፊሰንስ፣ ካፕቲቬቲንግ፣ ቢዩቲፉል የሚሉ እንግሊዘኛ ቃላትን ለሰዎች ማስረዳት ካቃታችሁ አምጡና መሰረት መብራቴ በዘመኗ ሁሉ ሳትወርድ አንድ ነገር ሳላይባት በክብር በሃይማኖቷ መንፈሳዊ ሕይወቷ በስራዋ ደግሞ ለልጆች ጠበቃ ሆና የልብ ህሙማንን እያሳከመች ያለች እኔ የኢትዮጵያ ፕሬዚደንት ብትሆን ደስ ይለኝ ነበር። አርማችን ብትሆን ዝም ብላ ፕሬዚደንት ሆና ዝም ብላ ብትታይ ኢትዮጵያ ተብሎ ደስ ይለኝ ነበር። በጣም ነው የማከብርሽ። ጋዜጠኛ በሻቱ ቶለማርያም ፐርሰናሊቲን ማየት ከፈለጋችሁ በጣም ስዊት ፐርሰናሊቲ ያላት፣ ካራክተሩ አስደናቂ። እኔ አብሬያት ሰርቻለሁ አንድ የሽልማት ድርጅት ላይ 20 ሚሊዮን ብር የሚሸለምበት ድርጅት ላይ ዳኛ ነበርኩ። አሁን አልፏል። ምን ታስፈራሩኛለሽ? እና በጣም ስዊት ፐርሰናሊቲ ያላት፣ ካራክተር ያላት፣ ካራክተር ደግሞ ከፍታ ላይ እንድትቆዩ የሚያደርግ ነገር ነውና ድንቅ ስብዕና። የፕሮግራም መሪ ብቻ ሳትሆኚ ግን ደግሞ ወጥተሽ ብዙ ስራ የሰራሽ በጣም ማከብርሽ የምወድሽ እህቴ ነች። አመሰግንሻለሁ። ንቁ ሴት እንቁ ሴት ተብለሽ በመሸለምሽ ምን ተሰማሽ? በጣም ደስታ፣ ብዙ ደስታ። እሺ፣ እዚህ ደረጃ ለመድረስ የከፈልሽውን ዋጋ እንዴት ትገልጫለሽ? ግን ያው እዚህ ብቻ ሳይሆን ዓለም ላይ ሴቶች ብዙ ፈተና አልፈው ነው ህይወታቸው ላይ የሆነች ነገር ማድረግ የሚችሉትና እንደ ማንኛውም ሴት ብዙ ነገሮች አሉ። ነገር ግን ዋናው ነገር በእነሱ ሳልደናቀፍ ወደፊት ራዕይን ብቻ በማሰብ እዚህ ደርሻለሁ። በእርግጥ አሁንም ገና የመጨረሻው አይደለም፣ ብዙ ነገር መስራት ይጠበቅብኛል። ግን በአሁኑ ደስተኛ ነኝ። የእንቁ ሴት ሽልማት በመዘጋጀቱ ምን ታያለሽ? በጣም ደስ ብሎኛል። የሰው ልጅ ሰርቶ ስራ ታይቶልሃል፣ መልካም ነው፣ ጥሩ ነገር ሰርታል፣ ሰዎች ላይ ተጽዕኖ ማድረግ ችለሃል ተብሎ እንዲህ ያለ እውቅና ሲሰጠው በጣም ደስ ይላል እና እኔም በጣም ደስተኛ ነኝ። ከአንቺ በታች ላሉ ሴቶች ምን መልዕክት ታስተላልፊያለሽ? ምንም ፈተናው ቢበዛ ብዙ መሰናክል ቢኖረው ጭክን ብሎ ያልፋል በማለት መልፋት፣ መስራት፣ ከትላንቱ ዛሬ የተሻለች ሴት ሆኖ ለመገኘት መጣር አለባችሁ ማለት እፈልጋለሁ። አመሰግናለሁ። ምን ተሰማሽ? ደስ ይላል ሴት ስትሸለምና። እስቲ ባጭሩ ለመሴ ተናገሪ እስቲ። ያው ሽልማት በጣም ደስ የሚል ነገር ነው አይደለም? ደስ ብሎኛል። እውነት ለመናገር አልጠበቅኩኝም። እንደዚህ የኔን ትንሽ ስራ እንደዚህ ባሉ ተሰጥቶ መሸለሜ የተለየ ደግሞ ነገር ሌላ ነገር አገርን የሚጠቅም ነገር እንዲሰራ ኢነርጂ ነው ይሄ ሽልማት ለኔ። ዓለም አቀፍ ቤስት 5 ሆናለሁ ብለሽ ነበርና እስቲ ስለሱ በደንብ አውሪ። እሺ ያው እንግዲህ እንደምታወቀው ያኔ ተጠርሰሽና ከአዲስ አበባ ካሉት በአገር አቀፍ ደረጃ አንደኛ የወጣ የዴንታል ክሊኒክ ተሸላሚ ክሊኒክ መሆኑ ይታወቃል። ስለዚህ ይህን አንደኝነት ደግሞ ኢንተርናሽናል አድርጌ በመላው ዓለም ላይ የተሻለ ለማድረግ እየሰራው ነው ያለው። ስንት ዓመት ሆኖ ያኔት? 10 ዓመት ሞልቶታል። 10 ዓመት ጊዜ ውስጥ ይሄን ለሚሰነክሽው ሴት መሸለሟ ምን ትርጉም አለው ታያለሽ? ለሌሎቹ ይሄን የሚያዩ ሰዎች
ኢንስፓየር ሲሆን ልጅ ሀገር ናት። የሀገር ስም እንኳን በሴት ነው የሚጠራው አይደለም እንዴ? ኢትዮጵያ በሴት ነው የምትጠራው ለምሳሌ። ስለዚህ ሴት ልጅ ሁሉ ነገር ናት። ሴት ልጅ ጀግና ነች። ሁሉንም ነገር ማድረግ ትችላለች። ሴት ልጅ እናት ነች። ሴት ልጅ ሀገር ነች። ሴት ልጅ እህት ነች። ስለዚህ ይህ ሽልማት ለሴቶች ሁሉ ኢነርጂ የሚያደርግና የተሻለ ነገር እንዲሰሩ የሚያደርግ ነው። እኔ በበኩሌ መልካም ነገር ላደረጉ ብቁ ለሆኑ ሴቶች ይህ ሽልማት ለሁላችንም መታሰቢያ ይሆንልኝ ይላል። ማን ታመሰግኛለሽ? በዚህ ሽልማት እንግዲህ ለእኔ ስኬት፣ ለእኔ እዚህ መድረስ በመጀመሪያ ያልተወኝን ያልጣለኝን ከልጅነቴ ጀምሮ ያገዘኝን እግዚአብሔርን አስቀድሜ አመሰግናለሁ። እንደ ሰው ደግሞ ከጀርባዬ ሆነው ከኔ ጋር አብረው ለሚሰሩ ሙሉ የያኔት የጥርስ ሕክምና ባለሙያዎች ምስጋናዬን አቀርባለሁ። አመሰግናለሁ። አያስፈልግም ሌላ አስረጅ። እንቁ ሴት ንቁ ሴት እንቁ ሴት ንቁ ሴት እንቁ ሴት ንቁ ሴት እንቁ ሴት ንቁ ሴት እናት ናት እህት ናት ሚስትም ናት ልጅም ናት እናት ናት እህት ናት ሚስትም ናት ልጅም ናት እንቁ ናት ሴት ልጅ ንቁ ናት ሴት ልጅ እንቁ ናት ሴት ልጅ ንቁ ናት ሴት ልጅ ለሀገር ለወገን ለሁሉ ምትበጂ እንቁ ናት ሴት ልጅ ንቁ ናት ሴት ልጅ ዘጠኝ ወር አርግዛ እውነት እውነት አጥብታ ሳድጋ እውነት እውነት ለልጆቿ ስትል እውነት እውነት የምትከፍል ዋጋ እውነት እውነት ፍጹም ደግነቷ እውነት እውነት ልብ የሚያረጋጋ እውነት እውነት እናት እኮ ሴት ነች እውነት እውነት የፈጣሪ ጸጋ እውነት እውነት እናት እኮ ሴት ነች እውነት እውነት የፈጣሪ ጸጋ እውነት እውነት
አምሳያህን ወልዳ እውነት እውነት የምታሳይህ እውነት እውነት አይዞህ ባይ ደጋፊ እውነት እውነት የኑሮ አጋርህ እውነት እውነት ጎጆህን በጥበብ እውነት እውነት የምትመራልህ እውነት እውነት ባለቤትህ ሴት ናት እውነት እውነት የግራ ጎንህ እውነት እውነት ባለቤትህ ሴት ናት እውነት እውነት የግራ ጎንህ እውነት እውነት አክብራት 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 እናት ዓለም ሴት ናት አክብራት 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 ባለቤት ሴት ናት አክብራት 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 እህት ዓለም ሴት ናት አክብራት 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 ውዷ ልጅ ሴት ናት። ከሰዓት አንጻር ነው። አመሰግናለሁ።